እኛ ሀገር ህዝባዊ እምቢተኝነት ቢቀጣጠል ከማዳጋስካር የተሻለ ውጤት ይመጣል የሚል እምነት አለ። እና በ45 ቀን በጣም ስሜታዊ ሆነህ ነው እንዴት በ45 ቀን መንግስት ይለወጣል እያለ ሰው እኔ ጋር ሲከራከር የማዳጋስካር ዜጎች ወጣቶች ግን በ20 ቀን ለውጥ አምጥተው አሳዩት። በቃ አንድ ህዝብ በዛ ደረጃ ከተዘጋጀና ከወሰነ ማንም ምድራዊ ኃይል ሊመልሰው አይችልም። ማንም አምባገነን ኃይል ድሮን ቢታጠቅ ታንክ ቢታጠቅ ሊመልሰው አይችልም። ያን በማድረግ አሁን ተገደው ጠበንጃ የያዙ ወጣት ልጆቻችንን ሁሉ ማትረፍ እንችላለን። ይሄ እኮ ትልቅ መልስ ነው። የኔን መልስ እኮ መጠበቅ አያስፈልግም። ኢትዮጵያ ውስጥ 17 ዓመቱን ጦርነት እንውሰድ በኢህአዴግ ጊዜ ማለት ነው። አንድ ኃይል ነው የነበረው ኢህአዴግ የሚባል በውስጡ 4 ድርጅቶች ያሉት በዋናነት ህወሓት የሚመራው አንድ ድርጅት ነው የነበረው። ከዛ ውጪ ኦነግ ነበር፣ እዚህ ግባ የሚባል የታጠቀ ኃይልም አልነበረውም። አንድ ወረዳም ነፃ ያወጣ ኃይል አይደለም የነበረው። አንድ ኃይል ነው የነበረው ከመንግስት ጋር የሚፋለመው ማለት ነው። በዚህ መጠን የታጠቁ ኃይሎች በጣም ተመጣጣኝ የሆነ ኃይል ኖሯቸው ሰራዊት ኖሯቸው ኢትዮጵያ ውስጥ ከመንግስት ጋር የተፋለሙበት ሁኔታ የለም። በዚህ መጠን የጎንዮሽ መራራቅ የጎንዮሽ ግጭት የታየበት ሁኔታ የለም። ትንሽ በጓዝማሚያ እየያዘ መጣ እንጂ በፋኖና በፋኖና በህወሓት መካከል ያለውን ቅራኔ የምታውቂ ይመስለኛል። በኦላና በቲፒኤልኤፍ መካከል ያለውን ቅራኔ እንደው ሌላውን ትተነው በፋኖ ውስጥ እኮ ስቲል ያልተፈታ ቅራኔ አለ። አንድ ድርጅት መሆን አንድ አመራር መፍጠር እኮ ገና ያልቻሉበት ሁኔታ ነው ያለው። እና ሪሊ አጠቃላይ የሀገሪቱን ሁኔታ ስታይ በዚህ መጠን በእንዲህ አይነት የኃይል አስተላለፍ ሲቪል ዋር ኢትዮጵያ ውስጥ አልተካሄደም፣ እስካሁን ድረስ አልተካሄደም። ይሄ የመጀመሪያ ነው ማለት ይቻላል። በተለይ ከዚህ ከሶሻል ሚዲያ መምጣት ጋር ተያይዞ የጥላቻ ቅስቀሳ፣ ብሔርተኝነት በዚህ ደረጃ በህዝብ ውስጥ ተቀስቅሶ ቦታ አግኝቶ አያውቅም። በአንድ ጊዜ ነው። ለምሳሌ በ17 ዓመቱ ጦርነት እኮ እንዲህ አይነት ቅስቀሳ ለማድረግ የሚያስችል እድል አልነበረም። ሀገሪቱ ውስጥ አንድ ቴሌቪዥን ነው ያለው። ጀርመን ሬዲዮ ወይም ቪኦኤ ማዳመጥ አለብሽ የተለየ አመለካከት ለማዳመጥ እና አሁን ያለው ሁኔታ እንደዛ አይደለም። ሁሉም በየቤቱ ካድሬ የሆነበት፣ ቀስቃሽ የሆነበት፣ ጋዜጠኛ የሆነበት የፈለገውን አስተሳሰብ በህዝብ ላይ የሚረጭበት እና በአንድ ደቂቃ ሚሊዮኖችን የሚደርስበት ሁኔታ ነው። ይሄ የተለየ ሁኔታ እና ሪሊ በዚህ ሁኔታ ቀጥለን እንዳለፉት የትጥቅ ትግሎች ከአንድ አምባገነን ወደ ሌላ አምባገነን በመሸጋገር ብቻ ሁኔታው ያቆማል ወይ ብዬ ለማሰብ ነው ይቸግራል። አሁን ያለው ሁኔታ ወደዛ የመውሰድ እጅግ ሰፊ እድል አለው፣ ሪስክ አለው የሚል እምነት አለ። ግን ይሄን መለወጥ አይቻልም የሚል ደግሞ ጨለምተኝነት የለኝም። ይቻላል። አደጋውን ከተረዳ ነው ከተገነዘብ ነው በትክክል ከተገነዘብ ነው ይሄን ሁኔታ ልንለውጠው እንችላለን። ወደ በጎ አቅጣጫ ለውጠን አገሩንም ህዝቡንም ልናተርፈው እንችላለን የሚል እምነት አለ። ያ እምነት ስላለኝ ነው የምናገረው ምጽፈው። ያ እምነት ባይኖረኝና በቃ አሁን እየተካሄደ ያለው ትግል ሊያመጣ የሚችለው ውጤት ይሄ ብቻ ነው የሚል ድምዳሜ ላይ ብደርስ ኖሮ ይሄንን ማለት አያስፈልገኝም ነበር። አሁንም ህብረተሰቡ እንዲረዳው የምፈልገው የገባንበት አደጋ ቀላል አይደለም። ወዴት ነው የሚወስደን የሚለውን ነገር በጥንቃቄ ማየት አለብን። ያ ሁኔታ ደግሞ የተወሰነ የህብረተሰብ ክፍልን ለይቶ የሚያጠቃ አይደለም፣ ለይቶ የሚጎዳ አይደለም። ሁላችንንም ህልውናችንን የሚፈታተን ነገር። ይሄን አውቀን ይሄን አቅጣጫ ለመቀየር መጣር አለ። ያ ደግሞ ጊዜው ነገ አይደለም ዛሬ ነው የሚል እምነት ላይ ያለኝ። እኛ ይሄን እየተነጋገርን እኮ ማዳጋስካር ሰላማዊ ህዝባዊ እምቢተኝነት እኮ አቀጣጥለው 20 ቀን ባልሞላ ጊዜ እኮ መንግስትን ቀየሩ። ከዛ በፊት በሳምንት ውስጥ ፔሩ ላይ መንግስት ሲቀይሩ አይተን አሁን እዛ ውስጥ ያለው ሊሚቴሽን ምንድነው? ጉድለት ምንድነው? ትግሉ የተመራው በስሜት በማህበራዊ ሚዲያ እንጂ በተደራጁ ኃይሎች አይደለም። ሪሊ አሁን ማዳጋስካር የመጣው ለውጥ አስተማማኝ ለውጥ ነው የሚል እምነት የለኝም። ምክንያቱም ወታደሮች ናቸው አሁንም ስልጣኑን የያዙት። የፖለቲካ ኃይሎቹ ሲያንቀላፉ ሳይዘጋጁ የህዝቡ ትግል መጣና ወታደሩ ጠለፈው። ይሄም ሁኔታ ኢትዮጵያ ውስጥ እንዳይመጣ እኔ ፍርሃት አለኝ። ስለዚህ ከወዲሁ መዘጋጀት አለ እና ደግሞ ይቻላል የሚል እምነት አለኝ። እኔ አሁን ሪሊ እንደው ለምን ለማሳመን ጥረት አደርጋለሁ። በተጨባጭ ይሄው 5-6 ሀገር እኮ ባለፉት 1 እና 2 ወራት እኮ የጀንዚ ሪቮሉሽን አስነስቶ እኮ ትልቅ ለውጥ እያመጣ ማዳጋስካር 20 ቀን አልሞላም። የሞቱት ሰዎች ቁጥር እኮ ከ20 ወይም ከ30 በላይ አይደለም። እኛ ግን በጦርነት ሚሊዮኖችን እያጣን ነገም ከነገ ወዲያ በጦርነት የተሰለፉ ወጣቶች የነገ ፊውቸር ያላቸው ተምረው ህይወታቸውን መለወጥ የሚፈልጉ እንዳያልቁ ማድረግ እንችላለን የሚል እምነት አለ።
ጦርነት ተገደው ገብተዋል። አለመታደል ሆኖ እንዲህ አይነት ጭራቅ መንግስት መጣ። ሁሉንም በኃይል አንበረክካለሁ አለ። ምን አማራጭ አለው? ሰው ጠበንጃ አነሳ። በአንድ በኩል ያን ልኮንን አልችልም፣ ያን አንደርስታንድ አድርጋለሁ። እንዲህ አይነት መንግስት ባለበት ሀገር ሁሉ ትጥቅ ትግል መኖሩ የሚጠበቅ ናቹራል፣ ግን ደግሞ ይቻላል ብዬ አምናለሁ። ሰላማዊ ህዝባዊ እምቢተኝነት ብናቀጣጥል ይህ ሁሉ ወጣት በጦርነት የተሰለፈውንም ለማዳን እንችላለን የሚል እምነት አለ። ህዝቡንም ከወደፊት የእርስ በርስ መተላለቅ ለማዳን እንችላለን፣ ሀገሪቱንም ከመፍረስ ለማዳን እንችላለን የሚል እምነት አለ። እንደውም እኛ አድቫንቴጅ አለን። ነገሩ ከመቀስቀሱ በፊት በድርጅት ደረጃ እንዘጋጅበት። የሚካሄደው አብዮት በጥናት ላይ የተመሰረተ፣ በሀሳብ ላይ የተመሰረተ፣ በድርጅቶች ህብረት ላይ የተመሰረተ፣ በድርጅት የሚመራ እንዲሁን እናድርገው እያልኩ ነው ያለሁት። ስለዚህ እኛ ሀገር ህዝባዊ እምቢተኝነት ቢቀጣጠል ከማዳጋስካር የተሻለ ውጤት ይመጣል የሚል እምነት አለ እና 45 ቀን በጣም ስሜታዊ ሆነህ ነው እንዴት በ45 ቀን መንግስት ይለወጣል እያለ ሰው እኔ ጋር ሲከራከር፣ የማዳጋስካር ዜጎች ወጣቶች ግን በ20 ቀን ለውጥ አምጥተው አሳዩት። ይሄ እኮ ትልቅ መልስ ነው። የኔን መልስ እኮ መጠበቅ አያስፈልግም። እኔ 45 ቀን እንደውም የበዛ ነው፣ እጥፍ ነው። እና የሚቻል ነገር ስለሆነ ነው እንጂ እኔ የጻፍኩ ያለሁት ዝም ብዬ በስሜት አይደለም። በጥናት የተደገፉ ብዙ ጽሁፎች አሉ ይሄን የሚያሳዩ። በቃ አንድ ህዝብ በዛ ደረጃ ከተዘጋጀና ከወሰነ ማንም ምድራዊ ኃይል ሊመልሰው አይችልም። ማንም አምባገነን ኃይል ድሮን ቢታጠቅ ታንክ ቢታጠቅ ሊመልሰው አይችልም። ያን በማድረግ አሁን ተገደው ጠበንጃ የያዙ ወጣት ልጆቻችንን ሁሉ ማትረፍ እንችላለን። በዚህ ህዝባዊ እምቢተኝነት ከተማ ያለው ህዝብ ብቻ አይደለም፣ ገጠር ያለው ጠበንጃ ያነሳው ሁሉ ተጠቃሚ ይሆናል የሚል እምነት ነው ያለው። ለዚህ ነው ማንም ነው ሊደግፈው የሚገባው። ይሄን እውነቱን ለመናገር ከማንም በላይ እንደውም ይሄን መደገፍ ያለባቸው ጠበንጃ አንስተው ጫካ የገቡት ወጣቶቻችን፣ ምክንያቱም ህይወታቸው መትረፍ አለበት። እንዲተርፍ ደግሞ ይሄ ሁኔታ መቀየር አለበት። ይሄ መንግስት በስልጣን ላይ እስካለ ድረስ፣ ጦርነቱ እስከቀጠለ ድረስ የእያንዳንዱ ታጣቂ ኃይል ህይወት ሪስክ ውስጥ ነው። የመሞት እድሉ ሰፊ ነው። ስለዚህ ይሄንም አማራጭ እንደ አንድ አማራጭ ማየት ተገቢ ነው። እኔ አንዳንድ ጊዜ ትጥቅ ትግል ውስጥ ሆነው ይህን ሰላማዊ ህዝባዊ እምቢተኝነት ሲቃወሙ ሳይ በጣም ነው የምደነግጠው። ከሰልፍ ኢንተረስት አንጻር እንኳን እንዴት አያዩትም? ይሄ እኮ ከማንም በላይ ጠመንጃ ያነሳውን ኃይል እንደውም የበለጠ የሚጠቅም ተስፋ መቆረጥ የለበትም። እሺ እነሱ ተስፋ ቆርጠው ጠመንጃ አነሱ አይደል እንዴ? ይሄን እንዲያደርጉ ያደረጋቸው መንግስት አለ። ለዛ ዋናው ተጠያቂ መንግስት ነው የሚል እምነት አለ። ግን ተስፋ ሳይቆርጥ በዚህ መንገድ ለውጥ አመጣለሁ የሚል ኃይል ካለ ለምን እሱን እንቃወማለን? አይደል እንዴ? እኔ ተስፋ ስለቆረጥኩ አንቺም ተስፋ መቁረጥ አለብሽ ማለት የለብኝም። አንቺ ተስፋ ሳትቆርጭ ቀጥላለሁ ካልሽ እሺ ደግፈዋለሁ። አዋን በሱ መፍትሄ መጥቶ ነው እንዴ ለውጥ መጥቶ ነው እንዴ ነው ማለት ያለብኝ እንጂ ለምን እንቃወም? የሚጠቅም ነገር እኮ ነው። ምክንያቱም ያ ሰላማዊ ህዝባዊ እምቢተኝነት እኮ የሚካሄደው አጌንስት ታጣቂ ኃይሎች አይደለም። የሚካሄደው እኮ በስልጣን ላይ ያለው አገዛዝ ላይ ነው የሚካሄደው አይደል እንዴ? እሱ ላይ የሚካሄድን ትግል የትኛውንም አይነት ትግል ለምን እንቃወመው? ሰላማዊ ህዝባዊ እምቢተኝነትን መቃወም ትርጉም እኮ የለው። እና እኔ ሪሊ ግድ የለም ከኛ ታሪክ መማር ካልቻል ይሄው ጎረቤቶቻችን እኮ እያሳዩ ያው የዛሬ 2-3 ዓመት እኮ ሱዳን ውስጥ 34 ዓመት ወይም ከዛ በላይ እኮ በስልጣን ላይ የነበረ ነው የበሽር መንግስት በአንድ ሳምንት እንቅስቃሴ ነው ከስልጣን የወረደው። አረብ ስፕሪንግ ሩቅ አይደለም፣ ታሪክ አይደለም። በአንቺ ዕድሜ እንኳ ያላችሁ ወጣቶች የምታስታውሱት ክስተት ነው። 30-40 ዓመት በስልጣን ላይ የነበሩ የለየላቸው ሙባረክን ጋዳፊን የመሰሉ አምባገነኖች በ15 እና በ20 ቀን እኮ የህዝብ ትግል ነው ከስልጣን የወረዱት። ይሄ ትልቅ መሳሪያ በእጃችን መኖሩን ለምንድን ነው ኢትዮጵያውያኖች መረዳት ያቃተን እንዴ? ደግሞ በህዝብ ውስጥ ያለው ብሶትና መከራ ከነዚህ አሁን ከምጠቅስልሽ ሀገሮች ከማዳጋስካር በላይ ብዙ ችግር ያለው እኛ ጋር፣ ብዙ ብሶት ያለው እኛ ጋር። ሪሊ በእነዚህ ሀገሮች የነበሩ መንግስት እንደኛ ሀገር መንግስት ይሄን ያህል ማጋጣ አልነበሩ፣ ይሄን ያህል ኢሰብአዊ አልነበሩ። ሊቢያ እኮ መንግስት እኮ ለእያንዳንዱ ዜጋ እኮ በባንክ አካውንቱ የወርቅ ቀለብ እኮ ይልክ ነበር፣ ይሰፈርለት ነበር። የተሻለ ለውጥ አመጣለሁ ብሎ ነው የሊቢያ ህዝብ ያመፀው። ኢትዮጵያ አሁን ያለንበት ሁኔታ እንደዛ ነው። ሌላውን የፖለቲካ ጉዳይ የሰብአዊ መብት ጉዳይ እንተወውና በኢኮኖሚ ችግር በኑሮ ውድነት ምክንያት እኮ ከመኖር ወደ አለመኖር እኮ የህዝቡ ህይወት እየተቀየረ ሪሊ ከማንም በላይ ሊያታግል የሚችል አጀንዳ እያለን ከማንም በላይ ሰፊ ህዝብ እያለን ቀላል አይደለም።
ዋናው ከተማ አዲስ አበባ ራሱ እኮ የአንድ ሀገር ህዝብ እኮ ነው ያለው። 6-7 ሚሊዮን የሚገመት ህዝብ ነው ያለው። ይሄ ህዝብ እጁን አጣጥፎ ከታጣቂ ኃይሎች እንዴት መፍትሄ ይጠብቃል እንዴ? እሱ የማንን ጎፈሬ ያበጥራል? ለምንድን ነው እነዚህ ልጆች ታግለው ሞተው እሱን ነፃ እንዲያወጡት የሚጠብቀው? የተለየ ዜግነት አላቸው እነሱ። አገሩ የጋራ አይደለም? ጉዳቱ ጥቅሙ የጋራ አይደለም? ስለዚህ ይሄን ህዝብ ዝም ብለን አስቀምጠን ኒውትራል ሆኖ ጠባቂ ሆኖ የት ነው መድረስ የምንችለው? እና ሪሊ ነገሩን ብናስብበት ጥሩ ነው። ግን ጥሩ የታሪክ አጋጣሚ ነው። እኔ ከምናገረው በላይ የነ ማዳጋስካር ታሪክ መልስ እየሰጠ ነው። የነ ኔፓል ታሪክ መልስ እየሰጠ ነው። ሰላማዊ ህዝባዊ እምቢተኝነት ምን ያህል እጅግ ጠቃሚና ሀያል ጉልበት እንደሆነ መሳሪያ እንደሆነ እያየን ነው። እኔ ከዛ መማር አለብን ብዬ ነው ማስበው። አሁን ህዝቡ አይሳካም ብሎ ነው በአብዛኛው የሚያስበው፣ አይቻልም ብሎ ነው የሚያስበው። በቃ ይሄን መንግስት በጠመንጃ ካልሆነ በስተቀር በሰላማዊ ህዝባዊ እምቢተኝነት መገዳደር አይቻልም፣ ቻሌንጅ ማድረግ አይቻልም ብሎ ነው የሚያምነው አይደለም። እንደዛ ብሎ ባያምን ኖሮ እኔ ለመጻፍ አልገደድም ነበር። ሪያሊቲው ያ ነው፣ ምንም ጥርጥር የለው። ደጋግሜ ተናግሬያለሁ። በቃ የህብረተሰብ ውስጥ ያለው እምነት አይቻልም። የኔ እምነት ደግሞ እንደዛ አይደለም፣ ይቻላል የሚል ይቻላል። እዛ የግንቦት ማንፌስቶ ላይ የተቀመጡ ነገሮችን አንድ ባንድ በኢትዮጵያ ተጨባጭ ሁኔታ ማሳካት ይቻላል የሚል እምነት አለ። ማሳካት ይቻላል። እነዚህ ነገሮች ዝም ብለው የተቀመጡ ነገሮች አይደሉም። እያንዳንዱ አረፍተ ነገር አይደለም፣ እያንዳንዱ ቃል በምክንያት የተቀመጠ እና ኢትዮጵያውያኖች ከልብ ካመን በስልቱ ያን ማድረግ እንችላለን የሚል እምነት ነው ያለ። ነገር ግን አስቀድሞ የተቀመጡ 11 ቅድመ ሁኔታዎች አሉ። እዛ ላይ የመስማማት እድላችን ምን ያህል ነው ነው ጥያቄ። ሰው እንዲረዳ የምፈልገው እነዛን 11 ቅድመ ሁኔታዎች የመስማማት እድላችን ሰፊ ቢሆን ኖሮ 70% ኢትዮጵያ የመፍረስ እድል አላት እኮ አልልም ነበር አይደለም። የጊዜ ጉዳይ ነው። ህብረተሰቡ አንድ ወቅት ይቀበለውና ያለውጥ ይመጣል ብዬ አምን ነበር። ስለዚህ ኢትዮጵያ አትፈርስም የሚሉትም ሰዎች አስተሳሰብ ነበር የምጋራው። አሁንም እኮ ፍርሃቴ አይቀበለውም የሚል የግንቦት ማንፌስቶን የኢትዮጵያ ህዝብ ይቀበለዋል ወይ? 60-70% አይቀበለውም ብዬ ነው ማለት። ለዛም ነው ኢትዮጵያ ከመፍረስ አትድንም ብዬ የምሰጋው። ይሄ ግን እያልኩ ያለሁት ምንድነው ስልቱ ማይቻል ስለሆነ ስተት ስለሆነ አይደለም። ይሄ የሆነው ህብረተሰቡ በአግባቡ ስላልተረዳው የሚል እምነት አለኝ። ህብረተሰቡ ደግሞ በአግባቡ ያልተረዳው የፖለቲካ ኤሊቱ በዚህ ረገድ አንድ አይነት ተቀራራቢ አስተሳሰብ ስላልያዘ ነው፣ አቋም ስላልያዘ ነው። ሁላችንም አዎ በሰላማዊ ህዝባዊ እምቢተኝነት ለውጥ ይመጣል ብለን አምነን የፖለቲካ ኤሊቶቹ ተባብረን በአንድ ድምፅ ለህዝቡ ብንነግረው መልካም፣ በአጭር ጊዜ የኢትዮጵያ ህዝብ ድምፃችንን ይሰማል የሚል እምነት ነው ያለ፣ ይቀበላል የሚል እምነት ነው ያለ። እኛ ግን የተበታተነ አቋም ከያዝን የተለያየ መልእክት ለህዝቡ የምናደርስ ከሆነ ህዝብ እንዲህ አይነት የተለያየ አስተሳሰብ ባለበት ሁኔታ የትኛው ነው ትክክል ብሎ መዝኖ ለማወቅ ይቸገራል፣ በተጨባጭ ይቸገራል፣ ተቸግሯል። አንዳንድ ጊዜም ደግሞ ሲመርጥም ጥሩ ላይሆን ይችላል የሚመርጥ የሚቀበለው ህብረተሰብ እንደዛ አይነት ባህሪ ያለው እና ዋናው የፖለቲካ ኤሊቱ ይሄን ከተቀበለው እኔ ምንም ጥርጥር የለኝም ማድረግ ይቻላል። ኢትዮጵያ ውስጥ ሰላማዊ ህዝባዊ እምቢተኝነትን ይቻላል ብቻ አይደለም ከሌሎች አገሮች ነባራዊ ሁኔታ እንደውም በተሻለና በተለየ ይቻላል በቀለለ ሁኔታ። ስለዚህ በአጭር ጊዜ በአነስተኛ መስዋዕትነት እንዳውም ለዘላቂ ውጤት በሚጠቅም መልኩ ይቻላል የሚል እምነት ነው ያለኝ። እንግዲህ ይሄ ላይ እንተማመናለን ወይ? ችግር ነው፣ ከባድ ነው። ብዙዎቻችን ጦርነትን የምንጠላው ያለ ምክንያት አይደለም። ጦርነት እንዲህ አይነት ነገሮችን ይዞ እንደሚመጣ ስለምናውቅ ነው። ነገር ግን ጦርነት ደግሞ ስርዓት አለው፣ ባህል አለው፣ ህግ አለው። በተለይ አንድ መንግስት አለ በሚባልበት ሀገር ከመንግስት ጋር የሚካሄድ ጦርነት የራሱ ስርዓት አለው። እንደው ስርዓቱንና ህጉን ተውና በኢትዮጵያ ተጨባጭ ሁኔታ በኢትዮጵያ ታሪክ ካየሽ ባህል አለ። የተማረከን ሰው እጅሽ ውስጥ የገባን ሰው እንዴት ነው የምትይዩ የሚል በጣም አሳማኝ ባህል ነው ያለው። በአድዋ ጦርነት የተማረኩ ጣሊያኖች የጣሊያን ወታደሮች በክብር ነው የተሸኙት። ቀይ መስቀል ነው እንዲረከባቸው የተደረገው። ይሄ የሆነው ከ125 ዓመት በፊት። ዛሬ በ21ኛው ክፍለ ዘመን የሰብአዊ መብት ተቆርቋሪነት ከፍተኛ ደረጃ ደርሷል በሚባልበት ዘመን እንዲህ አይነት ጭካኔ ሲፈጸም ኢትዮጵያ ውስጥ እናያለን። እጅግ አሳዛኝ ነው በእውነት። ምን አይነት መንግስት ላይ እንደወደቅን የሚያሳይ ነው። በጣም በጣም የሚዘገንን ነገር ነው የሰማነው። ይሄ ከባድ ነገር ነው። አሁን የሚመስለው ምን መሰለሽ መንግስት ይሄን በማድረግ መቀጣጫ ሆኖ ሌሎች ወጣቶች ወደ ጫካ እንዳይሄዱ አደርጋለሁ ብሎ ነው የሚያስበው።
ህሊና የሌለው መንግስት ስለሆነ ነው እንጂ ውጤቱ ይሄ በተቃራኒው ነው የሚሆነው። የበለጠ ብዙ ወጣቶች በመንግስት ላይ ጥላቻ እንዲኖራቸው፣ የበለጠ ብዙ ወጣቶች ጫካ ገብተው ጠበንጃ እንዲያነሱ የሚገፋፋ ድርጊት ነው። ውጤቱ እሱ ከሚያስበው በተቃራኒ መቀጣጫ በማድረግ ህብረተሰብን ከትግል ማቆም አትችልም። ግን መልካም ሰላማዊ ትግል ሲደረግ እኔ ሰው አይሞትም እኮ አላልኩም አይደል? እዛ የግንቦት ማንፌስቶ ላይ የጠቀስኩት እንዳውም መጨረሻ ላይ መንግስት ስልጣኑን እንደሚያጣ ሲሰማው ከተስፋ መቁረጥ ስሜት ተነስቶ ቲናሚን ስኩዌር እንደተካሄደው ቻይናዎች እንዳደረጉት በታንክ እኮ በሰዎች ላይ ሊረማመድ ይችላል። እስከዛ ድረስ መስዋዕትነት ሊከፈል እንደሚችል መዘጋጀት እኮ ያስፈልጋል። በተለይ የሰላማዊ ትግሉ መሪ የምንሆን የፖለቲካ መሪዎች የመጀመሪያው የጥቃት ሰለባ እኛ እንደምንሆን አምነን መቀበል አለብን። ራሳችን ለመታሰር ለመሞት ዝግጁ መሆን አለብን እንጂ ሰላማዊ ትግል መንግስት አይገልም ማለት አይደለም፣ ሰው አይሞትበትም ማለት አይደለም። ግን በሰላማዊ ትግሉ የሚሞተውን ህዝብና በጦርነት የሚሞተውን ህዝብ ስታነጻጽር በሰላማዊ ትግል ወቅት የሚወድመውን ንብረትና በጦርነት የሚወድመውን ንብረት ስታነጻጽር፣ ሰላማዊ ትግል የሚወስደውን ጊዜና ጦርነት የሚወስደውን ጊዜ ስታነጻጽር፣ በጦርነት ትግል የሚመጣውን የመጨረሻ ውጤትና በሰላማዊ ትግል የሚመጣውን ውጤት ስታነጻጽር የትኛው ይሻላል ነው ጥያቄ እንጂ በጦርነትም ሰው ይሞታል፣ በሰላማዊ ትግልም ሰው ይሞታል። አንዳንዱ ሰው የሚገል መንግስት ባለበት የሚያስር መንግስት ባለበት እንዴት ሰላማዊ ትግልን ትሰብካለህ? እንዴት ይቻላል ይላል። አልገባቸውም ማለት ነው። ትግል ነው እኮ ሰው የማይሞትበትማ የምርጫ ፉክክር ነው የሚሆነው። ትግል ነው አይባልም። አሜሪካ፣ አውሮፓ እንዳለው በየ5 ዓመቱ በየ4 ዓመቱ እየገባሽ የምርጫ ውድድር ታደርጊያለሽ። እሱ ትግል አይደለም። እኛ ትግል ነው እያልን ያለነው። ለምንድን ነው ትግል ነው የምንለው? መስዋዕትነት ስለሚጠይቅ። ስለዚህ በስልጣን ላይ ያለው መንግስት ጨካኝ መሆኑ ገዳይ መሆኑ የሰላማዊ ትግል አይሰራም ለማለት አሳማኝ ምክንያት አይደለም፣ ትክክል አይደለም። በሰላማዊ ትግል ሰዎች ይሞታሉ። የሚሞቱት ሰዎች ግን በትጥቅ ትግል ከሚሞቱት ሲነጻጸር እጅግ በጣም አነስተኛ ነው። የግንቦት ማንፌስቶም ይሄን ነው የሚያሳይ። በተጨባጭ አሁንም በዓለማችን እየተካሄዱ ያሉ የአዲሱ ጄኔሬሽን አብዮቶች የሚያሳዩት ይሄ። ማዳጋስካር ዘ ቤስት ኤግዛምፕል ቅርባችን 20-30 ያልመለጠ ሰው ነው የሞተው። 3 ሳምንት ባልሞላ ጊዜ በ20 ቀን ውስጥ ነው መንግስትን ማንበርከክ የቻሉት። ጥሎ ነው የሸሸው። ፈረንሳይ ገብቷል አሁን መሪያቸው። በጣም ጨካኝ የሆነ ሰው ነበር። ይሸነፋል ተብሎ የማይገመት ሰው ነበር። እድሉን እኮ ሞክሯል። መጨረሻ ላይ ግን ምንድን ነው የሆነው? የሚተማመንባቸው ታጣቂዎች፣ የጸጥታ ኃይሎች ከህዝቡ ጋር መቆም ጀመሩ። የግንቦት ማንፌስቶ ላይ በግልጽ ይሄን አይተናል አይደለም? መጨረሻ ላይ ሄዶ ምንድን ነው የሚሆነው? ራሱ ታጣቂው ኃይል መግደል እንደማያዋጣ ያውቃል። ከራሱ ሰልፍ ኢንተረስትም ለራሱና ለቤተሰቦቹ እንደማይጠቅም ያውቃል። ስለዚህ መንግስት መግደል በጨመረ ቁጥር ከህብረተሰቡ ጋር የጸጥታ ኃይሎች የመቆም እድልም ይኖራቸዋል የሚል ነው እና ሪሊ የሚገል መንግስት ካለ ሰላማዊ ትግል አይኖርም የሚል አባባል የሚሰራል። የሰላማዊ ትግልን ካለመረዳት የሚሰጥ አስተያየት ይመስለኛል። ባለስልጣኖች ማሰብ ያለባቸው ይሄ ነው። የነሱ ዕዳ የነሱ ጥፋት በእነሱ ብቻ የሚቆም አይደለም። ለቤተሰቦቻቸው ሁሉ ይተርፋል፣ ለልጆቻቸው ሁሉ ይተርፋል። ያን ያሳያል የሚል እምነት አለኝ። ግን እንደዛ አይነት ቀውስ በመፍጠር አገሩን ወደዛ ደረጃ ያደረሱ ሰዎች በመሞታቸው ኦሊንጎ አዝኗል ወይ ካልሽኝ እኔ ያዝን አይመስለኝም። ምንድነው ያው ይሄ መንግስት ለምሳሌ የገዢው ፓርቲ አባላትና ደጋፊዎች ሁልጊዜ የሚቀሰቅሱት ቅስቀሳ አለ። የአብይ መንግስት ከወደቀ ሀገሪቱ ትፈርሳለች፣ ተቃዋሚ ፓርቲዎች ሊስማሙ አይችሉም፣ ሊስማሙበት የሚችል የጋራ አጀንዳ የላቸውም የሚል ፕሮፓጋንዳ ይነዛል። በዚህ ስጋት የሚያድርባቸው ዲፕሎማቶች አሉ፣ ስጋት የሚያድርባቸው የህብረተሰብ ክፍሎች አሉ። የባሰ ይመጣብናል፣ ተቃዋሚዎች ሊስማሙ አይችሉም፣ የጋራ አጀንዳ የላቸውም የሚል አስተሳሰብ አለ፣ ሰፊ አስተሳሰብ። ይህን ጥያቄ ደግሞ የጃይካ ቃል ኪዳን ይመልሳል የሚል እንኳንስ ባልፈረሰ ሀገር በኢትዮጵያ ተጨባጭ ሁኔታና የፈረሰችው ሀገር ካኦፒ እንኳን እንደገና አገር ለመሆን የሚያስችል ስምምነት የፖለቲካ ፓርቲዎች መስርተዋል፣ የጋራ የሚሉት ጉዳይ ስላላቸው። ያ ለኢትዮጵያውያን ትልቅ ትምህርት ይሆናል የሚል እምነት አለ። ስለዚህ አሁን ላለው ጥያቄ ፖስት አብይ ምን አይነት መንግስት ሊኖረን ይችላል? የፖለቲካ ኃይሎች በምን ነገር ሊስማሙ ይችላሉ? እንዴት ሊስማሙ ይችላሉ? የሽግግር መንግስት እንዴት ሊቋቋም ይችላል? በእነማን ሊቋቋም ይችላል?
ተቋቁሞስ ምንድነው ሊሰራ የሚችለው የሚሉትን ጥያቄዎች ሁሉ የሚመልስ እና እነዚህ ሁለት ሰነዶች ኢትዮጵያ ውስጥ ያለውን ነባራዊ ሁኔታ አሁን በተመለከተ ተገናዝቦ የተጻፈ እና ለፖለቲካ ኃይሎች ትልቅ መነሻ አጀንዳ የሚሆኑ ናቸው የሚል እምነት አለ እና ሪሊ ከማንም በላይ ሚዲያውንም ግፊት ያደረኩት በእነዚህ ሁለት ሰነዶች ላይ የተለየ ውይይት ይደረግ የተለየ መድረክ ይፈጠር ያልኩት ሪሊ የወቅቱ የፖለቲካ ኃይሎች ዋና አጀንዳዎች መሆን አለባቸው የሚል እምነት አለ እንዳለ ይቀበሉታል የሚል እምነት የለኝም ይወያዩበት ይከራከሩበት የራሳቸውን ማሻሻያ ያደረጉ ሊጠቀሙበት ይችላሉ ከኢትዮጵያ ሁኔታ ጋር ተገናዝቦ የተጻፈ ጉዳይ እጅግ ጠቃሚ ነው የሚል እምነት አለኝ ፖለቲካ ውስጥ በመግባቴ ማንንም ምልሽ አንድ ኖርማል የሆነ ህይወት የሚኖር ሰው ሊያደርገው የሚችለውን ነገር እንዳላደርግ አድርጎኛል እኔ ሙሉ ጊዜ ሙሉ ህይወቴን በፖለቲካ ውስጥ ነው ያሳለፍኩት በዛ ምክንያት ጤናዬን አጥቻለሁ አሁን የጤና ችግር ያለብኝ ሰው ነኝ በዛ ምክንያት ሀብት ንብረቴን አጥቻለሁ በሁለት መንገድ ለምሳሌ እኔ ገና በ21 ዓመቴ ነው አስመጭ ሆኜ ንግድ የጀመርኩት ገና በልጅነቴ ነው እኔ በ23 ዓመቴ እኮ አዲስ አበባ ላይ መኖሪያ ቤት የሰራው ሰው ነኝ በ23 በ24 ዓመቴ ከተማ ውስጥ አለ የሚባል ፓጃሮ መኪና ምንዳ ወጣት ነው የነበርኩት ያን ሁሉ እርግፍ አድርጌ ትቼ ነው ወደ ፖለቲካ ዓለም የገባሁት አሁን ደግሞ እንደውም የነበረችኝን ጥሪት ሁሉ መኖሪያ ቤትን ሳይቀር በመንግስት የተወረስኩበት ሁኔታ ነው ያለው እና ሀብት ንብረቴን አሳጥቶኛል ጤናዬን አሳጥቶኛል እንደማንኛውም ሰው ፖለቲካ ውስጥ ባልኖር ኖሮ ትዳር መስርቼ ልጆች ኖረውኝ ሌላ ኑሮ ሊኖረኝ ይችል ነበር ይሄን ሁሉ ዋጋ የከፈልኩት በፖለቲካ ምክንያት ነው የሚል እምነት አለኝ እንደማንኛውም ሰው በሰዎች ዘንድ ሳልጠላ አከራካሪ አነጋጋሪ ሳልሆን ሰላማዊ ኑሮ ልኖር ይችል ነበር ብዙ እንሰደባለን እንተቻለን እንረገማለን ያ ሁሉ የተከፈለ ዋጋ ነው እና ሪሊ ፖለቲካ ትግሉ ብዙ አሳጥቶኛል ብዬ አምናለሁ ግን አልጸጸትም አምኜበት ያደረኩት ነገር ነው ለህይወት ያለኝም ትርጉም እንደዛ ነው የሰው ልጅ በሚያምንበት ጉዳይ ላይ መክፈል ያለበት ዋጋ መክፈል አለበት ህይወት ትርጉም የሚኖረው እንደዛ ነው የሚል እምነት አለኝ ከራስ በላይ ለሆነ ኮዝም መኖር አለብን የሚል እምነት አለኝ እና ሪሊ ዋጋ አስከፍሎኛል ብዬ አምናለሁ ግን አልጸጸትም አምኜበት ያደረኩት ነው መኮራበት እንደ አንድ ስኬት ነው የምቆጥረው ምናልባት ፖለቲካ ውስጥ ባልገባ ኖሮ በብዙ ነገር የተለየ ሰው ወይ የተለየ ኑሮ ይኖረኝ ነበር የሚል እምነት አለኝ እንደው አንድ 4-5 ተሰጥቷለኝ ብዬ አምናለሁ ለምሳሌ አሁን ፖለቲካ ውስጥ ባልገባ ምናልባት በአካዳሚክ እንትኑም ጥሩ ደረጃ ልደርስ ይችላል በጣም ጥሩ ሎየር መሆን ይችል ነበር ብዬ አምናለሁ ጥሩ ደራሲ መሆን ይችል ነበር ብዬ አምናለሁ ሌሎችም ጥሩ መሐንዲስ ሊሆን ይችል ነበር ብዬ አምናለሁ እንደዚህ አይነት ብዙ ስጦታዎች አሉ ብዬ ነው ማምነው አትሊስት ባንዱ በጣም ከፍተኛ ደረጃ ላይ እደርስ ነበር የሚል እምነት አለኝ ግን ይሄን ሁሉ ያጣሁት በፖለቲካ ትግል ውስጥ በማሳለፍ ያ ደግሞ ለህብረተሰብ ትግል ለህብረተሰብ ደህንነት ለሰው ልጅ ደህንነት ለሀገር ደህንነት የተከፈለ ዋጋ ነው ብዬ ነው ማምነው እንደ አንድ ጥሩ የታሪክ አካል አድርጌ ነው ወስደው ህዝቡ ተረድቶታል ወይ በዛ መጠን የተረዳውም አለ ያልተረዳውም አለ በተለይ አንድ ወቅት ካለመረዳትም አልፎ እኔን እንደ ጠላት እንደ ከሃዲ የመቁጠር ሁኔታ ነበር የሰዎችን ፕሮፓጋንዳ አሉባልታ ሰምቶ አሁን ደግሞ ያ ነገር ተለውጦ ማይስማማው እንኳን ሐሳብ ከኔ ጋር ቢኖር አትሊስት ማምንበትን መናገር ሰው እንደሆንኩ የመርህ ሰው እንደሆንኩ የመቀበልና የማመን ሰፊ ነገር አያለሁ እኔ ቅድም ያልኩሽ አገር ቤት ያለው ህብረተሰብ ከጫፍ ጫፍ ከዛላምባሳ እስከ ሞያሌ ድረስ ያለ ህዝብ መጽሐፌን አግኝቶ ለማንበብ ያሳየውን ጉጉትና ፍላጎት ሳይ በጣም ነው የቆራሁት በጣም ነው የተደሰትኩት ነፍሴ ነው የተደሰተው ይሄ ቀላል ነገር አይደለም ለምን መሰለሽ መልካም እኔ ስለምን እንደምጽፍ ህብረተሰቡ እኮ ቀድሞ ያውቃል አይደል ያወቀ ይጠቅመኛል ማንበብ አለብኝ ብሎ በዛ መጠን ሰዎች ሲረባረቡ ሳይ ምናልባት ከሺህ በላይ በጀፈርም ያለው ሰሞኑን ፊርማዬን የጠየቁ ሰዎች ማለት ነው ይሄ ቀላል ነገር አይደለም እና የተረዱም አሉ ያልተረዱም እና ሂደቱን ሳየው ግን ከጊዜ ወደ ጊዜ የሚረዱት ሰዎች ቁጥር እያደገ ነው ቀላል አይደለም ተስፋም የሚሰጠኝ አንዱ ነገር ስንቅ ሆኖ እስካሁን የሚያቆየኝ እሱ ግን አሁንም ደግሞ ያልተረዱ ሰዎች አሉ አሁንም ህብረተሰቡ እንዳይረዳ የኔን አመለካከት ሞቲቭን ጥያቄ ውስጥ እንዲያስገባ ጥረት የሚያደርጉ ኃይሎችም አሉ አልሰነፉም እስካሁን በመጀመሪያ ደረጃ እንኳንስ እንደኔ የኢትዮጵያ ፖለቲካ ውስጥ ያለ ሰውና ማንንም ሰው ከስተት ጋር ነው የሚኖረው
እንሳሳታለን፣ እናጠፋለን። ከዛ ጥፋታችን ደግሞ እንማራለን። እኔ ፖለቲካ ውስጥ ስገባ የነበረኝ አመለካከትና አሁን ከ30 ዓመት ትግል በኋላ ያለኝ አመለካከት በብዙ ርቀት የተለያየ። ይሄንም ለምሳሌ እንደገና መፈጠር ወይም ቦርን አጌን በሚባል መጠን ተለውጫለሁ ብዬ ነው። ብዙ ነገሮችን የኢትዮጵያ ሕዝብ አላውቀውም ነበር። ያን የኢትዮጵያን የፖለቲካ ቅራኔዎች በአግባቡ አላውቃቸውም ነበር። በጣም ስሜታዊ የሆነ ፖለቲካ ነበረ መጀመሪያ የመአህድ አባል ሲሆን አራምድ የነበረ። በሂደት ግን ራሴን እየቀየርኩ ራሴን እያስተማርኩ የመጣው ሰው ነው። ይሄ ማለት አንድ ወቅት የተሳሳተ አመለካከት ነበረኝ ማለት ነው። ነገር ግን አሁን በህብረተሰብ ዘንድ እንድወገዝ እንድጠላ የተደረገው ግን በሰራሁት ስህተት ነው የሚል እምነት የለኝ። ሁለት ነገር ለምሳሌ 97 ምርጫ እንውሰድ። 97 ምርጫ የህዝቡን ትግል እንደከዳን ተደርጎ ነው የተቀሰቀሰብን። ስህተት ነው። እውነቱን ለመናገር በቅንጅት ወቅት በተሰራው ስራ መሸለም የሚገባው ሰው ከነበረ አንዱ ተሸላሚ መሆን የነበረብኝ። ምክንያቱም ቅንጅት በዛ ደረጃ ተጠናክሮ እንዲወጣን በማድረግ ኋላም ደግሞ ቅንጅት እንዳይፈርስ ተጠናክሮ እንዲቀጥል ከፍተኛ ጥረትና ዋጋ በመክፈል ረገድ የነበረኝ ሚና ከፍተኛ። ለህዝቡ የተነገረው ግን ተቃራኒው። እኔ ቅንጅትን እንዳፈረስኩ፣ ቅንጅትን እንዳልፈለኩ፣ ትግሉን እንደከዳው ተደርጎ ሰዎች የቀሰቀሱት። ህብረተሰቡ ይሄን የተሳሳተ መረጃ ሰምቶ ነው እኔ ላይ ጥላቻ ያረፈ እና ሪሊ የተጠላሁት በሰራሁት ስህተት አለ። አንዱ ይሄ ነው። ሌላው ወያኔ ሆኗል ተብሎ ተቀስቅሶ ነው። ስንት ዓመት እንደተቀሰቀሰ ታውቂያለሽ። ይሄም በተጨባጭ በሆነ ነገር አይደል። እኔ እድሜ ልኬን የቲፒኤልኤፍ ተቃዋሚ ሆኜ ነው የኖርኩት። ያኔም እቃወማለሁ፣ አሁንም እቃወማለሁ። ጭፍን ጥላቻ የለኝም፣ ጥርጥር የለኝም። ነገር ግን እኔን ልክ ድብቅ አጀንዳ እንዳለኝ የመንግስት ወይም ደግሞ የገዢው ፓርቲ ተቀጣሪ እንደሆንኩ ልዩ ተልእኮ ይዤ እንደምሰራ አድርገው ነው የቀሰቀሱት። ህብረተሰቡ ሳያገናዝብ ይሄን የሐሰት ፕሮፓጋንዳ ገዝቶ ነው በእኔ ላይ ጥርጣሬ አድሮበት 15 ዓመት የባከነው። ያ እኔ አይደለሁም ተጠያቂ ነው። እና እኔ ሰዎች እንዲጠሉኝ እንዲያወግዙኝ የተደረገው በሰራሁት ስህተት አይደለም፣ እንደውም በሰራሁት በጎ ነገር ነው። ያ ማለት ግን ስህተት አልሰራም ማለት ነው። ብዙ ስህተቶችን የፖለቲካ እንቅስቃሴ ውስጥ ያለ ሰው ይሰራል። እኔም ሰርቻለሁ ብዬ አምናለሁ። ወደፊትም ከዛ እንጸዳለን የሚል እምነት የለኝም። በፖለቲካ ጉዳይ ላይ በእርግጠኝነት አንድ ነገር ትክክል ነው ልል አልችልም። ዛሬ የማራምደው አቋም ነገር ስህተት ሆኖ ላገኘው ይችላል። ስለዚህ ይቀበላለሁ፣ ያን እለወጣለሁ። የግድ ነው። በዛ ነው በመለወጥ ነው የማምነው። ስለዚህ አንድ ወቅት ላይ የተሳሳተ አመለካከት ቢኖረኝ ችግር አለው ብዬ አላምንም። ያ ለውጥ በቅንነት እስከሆነ ድረስ ግን እኛ የተወገዝንባቸው እኔ የተወገዝኩባቸው ህብረተሰቡ እንዲጠላኝ ቅስቀሳ የተደረገው አንድም በሰራሁት ስራ አይደለም። እኔ መዝግቤያለሁ ወደ 100 የሚደርሱ አሉባልታዎች በእኔ ላይ ተወርተዋል። ተሳስቶ አንዱም ትክክል አልነበረም፣ እውነት አልነበረም። በአስተሳሰብ ደረጃ ያለኝን ለውጥ ግን ማንም ስለኔ መናገር የማያስፈልገው እኔ ራሴ የምመሰክረው ነገር ብዙ ለውጥ አለ። የብሔር ጥያቄን የማይበት አይን በብዙ መንገድ ለውጥ አለ። የአንድነትን ጉዳይ የማይበት አይን በብዙ መንገድ ለውጥ አለ። የኢኮኖሚን ጉዳይ የማይበት አይን በብዙ ነገር ለውጥ አለ። አገዛዝን የማይበት አይን ራሱ በብዙ ነገር ለውጥ አለ። እና ትግል ውስጥ ስገባ የነበርኩት ልደቱና አሁን ያለሁት ልደቱ አንድ አይደለም። በጣም ለውጥ አለ። ብዙ የተሳሳቱ የተዛቡ አመለካከቶች ነበሩኝ ብዬ አምናለሁ። እነሱን ከመማር አይምሮዬን ክፍት አድርጌ ከመማር ተለውጫለሁ የሚል እምነት አለ። እኔ በዛ ተጠያቂ ቢሆን ችግር የለም። ግን እንድጠላ የሚደረገው ቅስቀሳ የሚካሄደው ባልዋልኩበት፣ ህብረተሰቡ እንዲሳሳት የሚደረገው ባላጠፋሁት ጥፋት። እኔ ብዙ ጥፋት ላጠፋ እችላለሁ፣ ደጋግሜ ተናግሬያለሁ። በእርግጠኝነት የምናገረው ግን በ97 ምርጫ አልተሳሳትኩም። በጣም ትክክለኛው መስመር ነበር እኔ የነበርኩበት ፓርቲ የተከተለው። እኛ ያልነው ሐሳብ ያኔ ተቀባይነት አግኝቶ ቢሆን ኖሮ የኢትዮጵያ ነባራዊ ሁኔታ ከአሁኑ በጣም የተለየና የተሻለ ነበር። ያኔ ፓርላማ ገብተን አዲስ አበባን ተረክበን ቢሆን ኖሮ ያኔ የቅንጅትን የትግል መንፈስ ይዘነው ቀጥለን ቢሆን ኖሮ ዛሬ የኢትዮጵያ ሁኔታ የተለየ ነበር። ግን እኛን ለማጥቃት ተብሎ እኛን ለመጉዳት ተብሎ በተደረገ እንቅስቃሴ ቅንጅት እንዲፈርስ ተደረገ። እኔ ከመጀመሪያ እስከ መጨረሻ ቅንጅት እንዳይፈርስ ነው፣ እንዲመሰረትም ቁልፍ ሚና ነው የተጫወትኩት። ከተመሰረተም በኋላ እንዳይፈርስ ትልቅ ዋጋ ነው።
ነገር ግን በተቃራኒው ነው የተቀሰቀሰ። እኛ አፍራሽ ነው እኛ እንዳፈረስን ተደርጎ ስህተት ነው። እና ህብረተሰቡ አሁን በሂደት ነገሩን እየተረዳው መጥቷል የሚል እምነት አለ። መረጃ ኖሯቸው ምክንያት ኖሯቸው ቢከሱኝ ችግር እኮ የለውም። እኔም ለማስተባበል ያን ሀሳብ ቻሌንጅ ለማድረግ ጥረት ማድረግ ይችላል። ግን ብሎ ፈጠራ ነው። በነገርሽ እንዴት ሰው የራሱ ጠላት ይሆናል? አይደል? እኔ ወደድኩም ጠላሁም አማራ ነኝ አይደለም? አማራ ነኝ። ማንም ህብረተሰብ ልደቱ አማራ ነው ብሎ ነው የሚያምነው። አሁን ባለ የኢትዮጵያ ፖለቲካም አማራ ነኝ፣ ምንም ጥርጥር የለም። እንዴት የራሴ ጠላት ሊሆን ይችላል? እንዲህ አይነት አመለካከት ትክክል አይደለም። ግን ችግሩ ይሄ ነው። አየሽ፣ የአንድን ሰው በአስተሳሰብ መሞገት የሚያቅታቸው ሰዎች ቶሎ ብለው ፍረጃ ውስጥ ነው የሚገቡት፣ ላሸት መቀባት ውስጥ የሚገቡት። እኔ እውነቱን ልንገርሽ ከልቤ አምኜበት ነው። ለአማራ ህዝብ የኔ አመለካከት ይጠቅማል ብዬ ነው። ለዚህ ነው በአማራ ጉዳይ ላይ አርቲክሎችን ጽፌያለሁ። ብዙ ነገሮችን ተናግሬያለሁ። የፋኖ ትግል ሲመጣ ከማንም በፊት ወጥቼ ነው በቃ ይሄ የፋኖ ትግል ማንም አያሸንፈው፣ ህዝባዊ ተቀባይነት አለ፣ ተጨባጭ የሆነ የፖለቲካ አጀንዳ አለው ብዬ መንግስትን የማታሸንፈው ትግል ውስጥ ነው። ይልቁንስ ወደ እርቅ ብትሄድ ይሻላል፣ አሁን ጦርነቱን ብታቆም ይሻላል ብዬ ከማንም በፊት ነው የተናገርኩት። አሁን ጥያቄ ያቀረበው ወንድሜና እሱን የሚመስሉ ሰዎች ግን ይሄን ማዳመጥ አይፈልጉም። ወለጋ ላይ ስለተጨፈጨፉ አማራ ጽፌያለሁ አርቲክል። እስከ መቼ የተገደሉ ማልቀስ እያለቀሱ መገደል ብዬ ጽፌያለሁ። መንታ ማንነት በአማራ ህዝብ ትግል ብዬ ጽፌያለሁ። ስለ አማራ ህዝብ ትግል ዛሬ በፋኖ ውስጥ ትልቁ ጥያቄ እሱ ሆኖ ወጥቷል አይደለም? ታስታውሻለሽ? ሁለት ማንነቶች አሉ በአማራ ህዝብ ውስጥ። አንደኛው የኢትዮጵያዊ ማንነት ነው፣ ሁለተኛ አዲስ የተፈጠረው የአማራ ማንነት። እነዚህን ሁለት አስተሳሰቦች በአግባቡ ሊያስተናግድ የሚችል ፖለቲካዊ ሁኔታ ማንነትም እኮ ይፈጠራል፣ ጥርጥር የለውም። የፖለቲካ ማንነት ይፈጠራል። ቅድም እኮ አልኩሽ አይደለ እንዴ? እኔ አሁን አማራ ነኝ አልኩሽ። ከ1983 በፊት ግን እንደዛ ብዬ አላምንም ነበር። ምክንያቱም በአካባቢ አማራነት የሃይማኖት ስያሜ ነው የነበር። ኋላ ግን ፖለቲካው ተቀየረ፣ ህገ መንግስታዊ ቅርጽ ይዞ ብሔርተኝነት ተስፋፋ፣ አማራ ናችሁ ተባል፣ መጠቃት ተጀመረ። ወደድኩም ጠላሁም ያን ማንነት ተቀብያለሁ። ስለዚህ በዛ ማንነቴ ሊመጣ የሚችለውን ጥቃት የመከላከል ግዴታ አለብኝ። እና ማንነት ይፈጠራል፣ የሚፈጠር ነገር ነው ብሎ የነበረ ብቻ አይደለም። ስለዚህ እኔ በሱ መልኩ ነው የማየው። እና እኔ ወይ ምንድነው አሁን ቅድም የጠቀስኩልሽ ኢትዮጵያዊ ማንነት የአማራ ህዝብ ውስጥ የሚነጠል ነገር አለ። አሁን ደግሞ የተፈጠረ ደግሞ የአማራ ብሔርተኝነት አለ። ይህን ደግሞ ዝም ብለን ልንክደውና ቦታ ልናሳጣው አንችልም። አይጠቅምም፣ አይሰራም፣ አማራ እንዴት በብሔርተኝነት ይደራጃል ብለን ልናንቋሽሽ ልናጣጥል አንችልም። የፖለቲካ ሪያሊቲ ህዝባዊ ድጋፍ ያለው አመለካከት ደግሞ አለ። እኔ የሚያዋጣኝ ኢትዮጵያዊነቴ ነው። ተኮትኩቼ ያደግኩት እኔ በኢትዮጵያዊነት፣ ኢትዮጵያን ከአማራነት ነጥያ ላይ የሚል ደግሞ አስተሳሰብ አለ። ይህን አይነት አስተሳሰብ ያለ እነዚህን ሁለቱን የሚያስተናግድ ድርጅት ያስፈልጋል፣ መዋቅር ያስፈልጋል፣ ፕሮግራም ያስፈልጋል ብዬ ተከራክሬያለሁ። ፋኖ ውስጥ ላለፉት 2 ዓመታት አንዱ መሰረታዊ በነዘመንና በነስክንድር መካከል ካሉት ጥያቄዎች እኮ የልዩነት ጥያቄዎች ውስጥ አንዱ ይሄ እኮ ነው። ይሄ ነው አንዱ የመካሰሻ አጀንዳ የነበረው እኮ ይሄ ነው። መጀመሪያ አማራነት ወይስ ኢትዮጵያዊነት ይቅደም የሚል እኔ መሽቀዳደም የለባቸውም ባይ ነኝ። አንዱ ቀዳሚ ሌላው ተከታይ መሆን የለበትም ብዬ ነው የተከራከርኩት። ሁለቱም ጎን በጎን ነው መካሄድ ያለባቸው የሚል አመለካከት ነው ያለ እና ይሄን ማነሳው እንደ አንድ የፖለቲካ አመለካከት ነው እንጂ ለአማራ ህዝብ መጥፎ ስሜት ኖሮኛል። ለአማራ ህዝብ ይጠቅማል ብዬ አሁንም ቢሆን የኔ አመለካከት ይጠቅማል ብዬ ነው ማለት። በዚህ መከራከር እችላለሁ፣ ከማንም ጋር መወያየት እችላለሁ። ግን ይሄን ወስዶ ለጥጦ የአማራ ህዝብ ጠላትነት አድርጎ ለአማራ ህዝብ ጥሩ እንደማላስብ አድርጎ መቀስቀስ ያው ከተለመደው የፖለቲካ ባህላችን የሚመነጭ አለመገንዘቡ እና እኔ አንደኛ ለኢትዮጵያ ህዝብ ተቆርቋሪ ነኝ ስል ምንም ጥርጥር የለውም። ለእያንዳንዱ የአማራ ህዝብ ተቆርቋሪ ነኝ ማለት ነው። በኢትዮጵያ ህዝብ ውስጥ የአማራ ህዝብ አለ። ሁለተኛ የአማራን ሁኔታ ደግሞ በልዩ ሁኔታ ማየዋለሁ። በማንነቱ የሚጠቃ ህዝብ እኔ ራሴም ተጠቂ ነኝ፣ ሰለባ ነኝ በዛ ጉዳይ፣ ምንም ጥርጥር የለም። አሁን እኮ ጦርነት እየተካሄደ ያለው እኮ ተወልጄ ባደግኩበት አካባቢ ነው። ምን አይነት ጭካኔ በህብረተሰቡ ላይ እንደሚፈጸም እያየሁ እኮ። የአማራ ህዝብ እኮ ትውልድ እኮ አሁን ወደፊት እንዳይቀጥል እየተደረገ እኮ 4 ሚሊዮን የአማራ ልጆች ትምህርት ቤት አልሄዱም ማለት እኮ ቀላል እንዳይመስልሽ። ለ1 ዓመት እንኳን ትምህርት ማቋረጥ አጠቃላይ በህይወታቸው ተከትሏቸው የሚሄድ ችግር ውስጥ ነው የሚገቡት። ይሄ አጠቃላይ የህብረተሰቡ ሶሺዮ ኢኮኖሚክ ህይወት ውስጥ ትልቅ እንደምታ ነው። በጭካኔ ነው እየተጨፈጨፈ ያለው። የዚች ልጅ ሞት ምንድን ነው የሚያሳይ? በቃ ይች ልጅ በቁጥጥር ስር ዋለች።
ጨካኝ ናቸው ቢባልና ከመግደል በላይ እንደዛ አይነት ጭካኔ ጡት መቁረጥ ቆዳን ምን አመጣ? ጥላቻ እኮ አንድ ህዝብ ላይ የተፈጠረ ጥላቻ አለ። ስለዚህ ይሄን ትግል እኔን እንደማይመለከተኝ እኔ ለዚህ ትግል እንደማላስብ አድርጎ ማሰብ ትክክል አይደለም። ግን ሁላችንም አንድ አይነት አመለካከት ሊኖረን አይችልም። የተለያየ አመለካከት አለ። አይምሮአችንን ነፃ አድርገን ያ አመለካከት ለምንድን ነው የተነሳው? ምን ጥቅም አለው? ምን ጉዳት አለው ብለን መመዘን ሲገባን ይሄ ጥላሸት መቀባት እኔ እውነቱን ለመናገር አንዱ ፋኖን የውስጥ ችግር በማባባስ ወደ አንድ እንዳይመጡ፣ አንድ መዋቅር እንዳይኖራቸው፣ አንድ ድርጅት እንዳይኖራቸው፣ አንድ የፖለቲካ ማንፌስቶ እንዳይኖራቸው ያደረገው አስተሳሰብ ይሄ ፍረጃ፣ ጥላቻ። አንድ ሀሳብ አንድ ሰው ሲያነሳ ጥላሸት መቀባት፣ ያን ሰውዬ በተለየ መፈረጅ፣ ይሄ ትክክል አይደለም። ከዛ መውጣት አለበት የሚል እምነት አለኝ። የአማራ ህዝብ ትግል ከዛ ሲወጣ ነው ለአማራ ህዝብም ለኢትዮጵያ የሚጠቅመው የሚል እምነት አለ። እኔ አንዳንድ ጥሩ አዝማሚያዎችን አሁን እያየሁ እነሱን ማበረታታት የበለጠ ወደ ጥሩ አቅጣጫ እንዲሄዱ መግፋት አለብን የሚል እምነት አለ። ስለዚህ ሪሊ የወንድሜ ጥያቄ መብቱ ነው ማቅረብ፣ ግን አይጠቅሙ። እቆረቆርለታለሁ ለምትለው ለአማራ ህዝብ ትጎዳዋለህ እንጂ አትጠቅሙ። የዛ አይነት ጽንፍ የያዘ አካሄድ አይጠቅማል ነው። ግን አሉ አሁን አንዳንድ በአማራ ጉዳይ የሚሰሩ ሚዲያዎች እኔ መጋበዝ አይፈልጉም፣ ግን የተሳሳተ መስመር ላይ ናችሁ፣ ትክክል አይደላችሁ። እኛ ከሌሎች የተሻልነን ካል በተለይ ከብሔርተኝነት አንጻር ከህወሓት መሻል ካለብን፣ ከኦነግ መሻል ካለብን ከእንደዚህ አይነት ጽንፈኝነት መውጣት ማዳመጥ፣ የተለያዩ ሀሳቦችን ማክበር፣ ከዛ ነው የነጠረ ሀሳብ ይዘን መውጣት አሉ። በእድሜም ምናልባት በትምህርት ደረጃቸውም በልምዳቸውም ከአንቺ የተሻለ ማንነት ያላቸው ልደቱ የሚባል ሰው ግን እንደ ትልቅ የአባታቸው ገዳይ አድርገው የሚያዩዋሉ። እንኳን በሚዲያቸው ሊጋብዙኝና ከኔ የሚሄድን ምንም ሀሳብ ማስተናገድ ማይፈልጉ እነዚህ ሰዎች ለአማራ ትግል ይጠቅማሉ የሚል እምነት የለኝም። እውነቱን ልንገርሽ፣ ይጠቅማሉ የሚል ብቻ አይደለም ይጎዱታል። እስካሁንም በዛ አካባቢ ያለውን የህብረተሰብ ትግል ውስብስብ እንዲሆን ያደረገው፣ አስቸጋሪ እንዲሆን ያደረገው፣ በቀላሉ አገዛዝን ማሸነፍ እንዳይችል ያደረገው የእነዚህ ሰዎች አስተሳሰብ ነው የሚል አይጠቅምም።